ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የአውሮፓ ቻምፒየንስ ሊግ ተመልሷል። የቻምፒየንስ ሊግ ጨዋታዎች ትናንትና ምሽት ተከናውነዋል። ያልተጠበቁ ውጤቶች ነበሩ። በተለይ ደግሞ ከቡድኖቹ ፕሮፋይል ትልቅነት አንጻር በዚህን ያክል ማርጂን ሽንፈቶች ይኖራሉ የሚል ግምት አልነበረም። ከነኚህ ሽንፈቶች መካከል ቦዶ ግሊምት ማንቸስተር ሲቲን 3-1 በሆነ ውጤት አሸንፎታል። ይሄ ለአሰልጣኝ ፔፕ ጋርዲዮላ መጥፎው የቻምፒየንስ ሊግ ምሽት ነው። ቀደም ሲል በበርካታ ፕሮግራሞች ስለ ፔፕ ጋርዲዮላ ቡድን መከላከል፣ ስፔስ ስለመስጠትና ስለመከልከል፣ ስለ 6 ቁጥር ተጫዋቾች ሚና፣ የ6 ቁጥር ተጫዋቾች የመጀመሪያ ኳስ ተቀባይና የመጨረሻ ኳስ ተቀባይ በሚለው ጽንሰ ሐሳብ ውስጥ ያላቸውን ተጽዕኖ ሰፋ አድርገን እየሰራ እንደነበረ የምታስታውሱት ነው። ይህም ፕሮግራም በሰፊው ሰርቼ ነበር። ትናንት ማንቸስተር ሲቲ ለቦዶ ግሊምት የግራና የቀኝ መከላከሎች እንዲሁም ደግሞ ከመሃል በሚነሱ የማጥቂያ አውትሌቶች እነሱን ለመከልከል ያደረጉት ጥረት በቂ አልነበረም። ይሄ ቦዶ ግሊምቶች ወደ ጨዋታው በፍጥነት እንዲገቡና ጨዋታውን በአግባቡ ተቆጣጥረውት እንዲያሸንፉ አድርጓቸዋል። የአሰልጣኝ ፔፕ ጋርዲዮላ መጥፎ የቻምፒየንስ ሊግ ምሽቶች መካከል አንዱ ይሄ ነበር ማለት ይቻላል። ጥሩ አልነበርንም ብሏል። ትናንት ሮድሪ በቀይ ካርድም ከሜዳ ወጥቶበታል። በተለይ የጌሙን ባላንስ የሚያመጣለት ተጫዋች እንደመሆኑ የዚህ ተጫዋች በሜዳ ውስጥ ሁሌም መኖር አስፈላጊ ነው። የመጀመሪያ ወሳኝ የሚባሉ ሽግግሮች ወደ ሁለተኛውና ወደ ሶስተኛው ሜዳ ላይ የሚደረጉ የታቀዱ የጨዋታ ሐሳቦች የሚጠነሰሱት እዚህ ቦታ ላይ ነው። በተለይ ከተከላካይ መስመር ተጫዋቾች ወደ አማካኝ ክፍል በሚሄዱ የኳስ ሽግግሮች ላይ ጫና ተቀብለው ጫና አሸንፈው ወደ ሁለተኛውና ሶስተኛው የሜዳ ክፍል ላይ የሚደረጉ ጥረቶች የሚጠነሰሱት እዚህ ቦታ ላይ ነውና የዚህ ተጫዋች በቀይ ካርድ መውጣት የማንቸስተር ሲቲ ቀጣይ ሌላ የቻምፒየንስ ሊግ ጨዋታ ራስ ምታት ሆኗል። በምሽቱ የቻምፒየንስ ሊግ ጨዋታ እንግዲህ ያልተጠበቀው ትልቁ ሽንፈት ቀድሞም የተደረገው ጨዋታ ይሄ ነበረ። ሌላው በትናንትናው ምሽት ጨዋታ ሪያል ማድሪድ ሞናኮን 6-1 በሆነ ውጤት አሸንፎታል። ይሄ የሪያል ማድሪድ ከዣቪ አሎንሶ ስንብት በኋላ አሁን ቡድኑ የጎደለው የነበረው ጉዳይ በተለይ ተጫዋቾች ከአሰልጣኙ ጋር የነበራቸው ግንኙነት ጥሩ አለመሆን እንደሆነ በግልጽ እየታየ ነው። በየጨዋታዎቹ የእንቅስቃሴ እድገቱ የሚያሳየው ነገር ያ ነው። በተለይ በግልጽ ከመስመር ተጫዋቹ ቬኒሽስ ጁኒየር ጋር ገብቶት የነበረው ሰጣ ገባ ከመጀመሪያው ሲዝን ሲጀምር ጀምሮ የነበረው ጫና ምናልባት በዣቪ ስንብት ምክንያት እንደነበረ የምናነሳው ነው። ሌላው ኢንተር ሚላን በትናንትናው የምሽቱ የሜዳው ጨዋታ 3-1 በሆነ ውጤት በአርሰናል ተሸንፏል። በስፋት የምንመለከተው ጉዳይ ይሄ ይሆናል። ቶተንሃም ቦሩሲያ ዶርትመንድን 2-0 ረትቷል። አያክስ አምስተርዳም ቪያሪያልን 2-1 በሆነ ውጤት ከሜዳ ውጭ አሸንፏል። እንዲሁም የኮፐንሃግንና የናፖሊ ጨዋታ ባቻ ውጤት የተጠናቀቀ ነበረ። እንግዲህ ዛሬ በሚኖረው ፕሮግራማችን በስፋት የምመለከትላችሁ የአርሰናልን የትናንትናውን የኢንተር ሚላን ጨዋታ በተለይ ከጨዋታው በፊት ከነበሩት ጫናዎች አንጻር ኢንተር ሚላን አምና አርሰናልን ያሸነፈው ቡድን ከመሆኑ አንጻር እንደምታስታውሱት ለመጨረሻ ጊዜ በግሩፕ ስቴጅ ጨዋታ አርሰናል የተሸነፈው በኢንተር ሚላን ነበር። 1-0 በሆነ ውጤት የተሸነፈበት ጨዋታ። ከዛ በኋላ አርሰናል አልተሸነፈም። አርሰናል በዘንድሮ የውድድር ዓመት ኢንተር ሚላንን ሲገጥም ምናልባት የተጫዋቾች ጉዳት፣ የተጫዋቾች የፐርፎርማንስ ችግር ልክ እንደነ ቪክቶር ዮከሬሽ አይነት ጎል አስቆጣሪ ተጫዋቾችን በሚፈለገው ጥራትና በሚፈለገው የማጥቃት ደመነብስ ውስጥ አለመገኘታቸው ለኢንተር ሚላን አፐር ሃንድ ይሰጣል የሚል ሐሳብ ነበረ። ነገር ግን ጨዋታው ከጀመረ በኋላ በነበሩት እንቅስቃሴዎች ሚኬል አርቴታ ከጨዋታው በፊት እንደ ስጋት ያነሳቸው ጥያቄዎች ተመልሰዋል ማለት ይቻላል። በተለይ በማጥቃት እንቅስቃሴ የገብርኤል ሄሱስ ሙቭመንት በጣም የሚደንቅ ነበረ። በተቆለፉ ወይም ደግሞ ቀለበት በሆኑ የሪንግ ፕሌይ ሲቹዌሽን በሚባለው ሐሳብ ውስጥ ራሱን ከከተተ በኋላ እንደገና ነፃ የሚያወጣበት ሙቭመንቱ በጣም የሚደንቅ ነበረ። ከኋላ የሚጣሉ ኳሶችን ፈልጎ የሚያገኝበት አይኑ
በጣም ጥሩ ነበረ። ከተቃራኒ የተከላካይ መስመር ተጫዋቾች ጫና የሚለቅበትና ወጥቶ ደግሞ ወደ አደገኛው እንቅስቃሴ የሚገባበት መንገድ በጣም የሚደነቅ ነበረ። ይህን በትናንትናው ምሽት የአርሰናሉ ጨዋታ በርከት ያሉ አርሰናል ደጋፊዎች ተመልክተውታል። ከትናንትናው ምሽት የአውሮፓ ቻምፒየንስ ሊግ ጨዋታ ፖዚቲቭ ነገር ውስጥ ግን አንዱ የቪክቶር ዮኬሬሽ ጎል ማስቆጠር ነው። እንደምታውቁት ዮኬሬሽ በቻምፒየንስ ሊግ እንዲሁም በፕሪሚየር ሊግ በሚፈለገው ፐርፎርማንስ በሚፈለገው ጥራት ላይ አይደለም በሚል በጣም ብዙ ጫናዎች ውስጥ ነበረ። ትናንትም በነበረው የጨዋታ ጊዜ ቪክቶር ዮኬሬሽ ተቀይሮ ነበር ወደ ሜዳ የገባው። ተቀይሮ ወደ ሜዳ ከገባ በኋላ የሚያደርገው ፐርፎርማንስ ይጠበቅ ነበር። በተለይ ቻምፒየንስ ሊግን እንዲሁም ፕሪሚየር ሊግን አርሰናል ለማሸነፍ ከሚያስብባቸው መንገዶች ውስጥ የቪክቶር ዮኬሬሽ በየጨዋታዎቹ የሚያሳድራቸው ጫናዎች ናቸው። ለተጋጣሚ ቡድን የሚፈጥራቸው የጫና እንቅስቃሴዎች ናቸው። ይሄ ተጫዋች እንግዲህ ሁለተኛው ግማሽ ላይ ነው 75ኛው ደቂቃ አካባቢ ተቀይሮ የገባው። ሜዳ ውስጥ የቆየው 9 ደቂቃዎች ብቻ ነበረ ጎል ለማስቆጠር ማለት ነው። አርሰናል ትናንት ሌሎች ተጨማሪ ኳሊቲዎችን ሁለተኛው ግማሽ ላይ ቀይሮ ሲያስገባ ምናልባት የቻምፒየንስ ሊጉ ዴብዝ ዘንድሮ የሚፈልገውን ያክል ደረጃ ሊጓዝ እንደሚችል የሚያሳይበት ምሽት ነበር። ዴክላን ራይስ 64ኛው ደቂቃ ላይ ነበር ተቀይሮ የገባው። ጋብሪኤል ማጋሌሽ 75ኛው ደቂቃ ላይ ተቀይሮ ገብቷል። ጋብሪኤል ማርቲኔሊ 79ኛው ደቂቃ ላይ ተቀይሮ ገብቷል። ቤንጃሚን ዋይት 64ኛው ደቂቃ ላይ ተቀይሮ ገብቷል። እንግዲህ መመልከት የሚቻለው የእነኚህ ተጫዋቾች ፕሮፋይል ምናልባት ባሳለፍነው የውድድር ዓመት እነኚህ ተጫዋቾች በስኳድ ውስጥ አለመኖራቸው አርሰናል ያለማሸነፍ ምክንያቶቹ ሊሆኑ ይችሉ ነበር። የእነኚህ ተጫዋቾች በሜዳ ውስጥ መገኘት የማሸነፍ ምክንያቶቹ እንደሚሆኑት ማለት ነው። ዘንድሮ ግን እነኚህን ተጫዋቾች ተቀያሪ ወንበር ላይ አስቀምጦ በእነኚህ ተጫዋቾች ምትክ የሚጠቀማቸው ተጫዋቾች አሁን ጨዋታዎችን ዊን ያደረጉለት ነው። ስለዚህ የስኳድ ደብዙ በአርሰናል ዘንድሮ የተሻለ የሚባለው ነገር እየሰጡት እንደሆነ ማሳያ ነው። እንደምታውቁት በአውሮፓ ቻምፒየንስ ሊግም ሆነ በፕሪሚየር ሊግ ጨዋታዎች ቡድኖች ጨዋታዎችን የሚያሸንፉትም ሆነ ቡድኖች ጨዋታዎችን የሚቆጣጠሩት በስኳድ ዴፕዝ ነው። የስኳድ ጥልቀት እያንዳንዱን ጨዋታ እያንዳንዱን የጨዋታ ቀን ማኔጅመንት የሚያስተካክል። አሁን የስኳድ ዴፕዙ የአርሰናል የተሻለ ጥራት ያላቸውን ተጫዋቾች ፕሮዲውስ እያደረገለት ይገኛል ሚኬል አርቴታ። ከጨዋታውን በፊትም በኋላም ስለዚህም ጉዳይ ጋዜጠኞች ጥያቄ ጠይቀውት ነበርና ይሄንን ነው ሚኬል አርቴታ እንደ ሐሳብ ያነሳው። እንደምታውቁት የሚኬል አርቴታ የጨዋታ ታክቲክ አብዛኛውን በእንቅስቃሴ ውስጥ እንዲሆን የሚፈልገው ሮቴሽንን ይፈልጋል፣ ፖዚሽናል ሮቴሽን ይፈልጋል። ከዛ ውጭ የሚኬል አርቴታ ትልቁ የጨዋታ እቅድ የማይቋረጥ የጨዋታ አርቲፊሻል ትራንዚሽኖችን ይፈልጋል። ይሄ የማይቋረጥ የሚኬል አርቴታ አርቲፊሻል ትራንዚሽኖች አብዛኛውን ጊዜ ፌቨር የሚያደርገው የሚከፈቱ ስፔሶችን በተለያዩ ተጫዋቾች ባህሪ ማግኘት ነው። የተዘጉ የጨዋታ የፔኔትሬሽን አውትሌቶች ካሉ የመሄጃ መንገዶች በቀላሉ ማይገኙ ከሆነ እነኚህን የመሄጃ መንገዶች በቀላሉ በሌሎች ተጫዋቾች ሰብሮ ማግኘት ነው። ስለዚህ አርቲፊሻል ትራንዚሽንን ይፈልገዋል ማለት ነው። ከዛ ውጭ የሚኬል አርቴታ አንዱ ትልቁ ታክቲክ የሚባለው አታኪንግ ዊድዝና ኦቨርሎዶችን የሚፈልግ አሰልጣኝ ነው። በተለይም ደግሞ ፋይናል ሰርድ ላይ በሚኖረው እንቅስቃሴ ኦቨርሎዶችን ክሪኤት ማድረግ፣ ጫናዎችን መፍጠር፣ የጨዋታ እንቅስቃሴዎችን ሳፎኬት ማድረግ፣ ኦፖነንትን ማፈን የሚፈልግ አሰልጣኝ ነው። እንዳውም ፎርሲንግ them to the unknown ይላል። ወደማይታወቀው አቅጣጫ ጫና ውስጥ ከተታቸው ይላል። ለምሳሌ የማዕዘን ምት የሚገኝበት መንገድ፣ የሃንድ ስሮች ወይም ደግሞ የእጅ ወራዎች የሚገኙበት መንገድ፣ ከመሃል ኳስ አጣው ኳሱን ካጡት በኋላ ሪከቨር ለማድረግ የሚቸግሩባቸው መንገዶች ከተመለከትን የሚኬል አርቴታ የጨዋታ እቅዶች አብዛኛውን ጊዜ የተጋጣሚን የጨዋታ እንቅስቃሴዎች ለመረበሽ የሚያደርገው
ጥረት ያደገ እንደሆነ የሚያሳይ ነው። ቁጥሮችን በተመለከተ ለምሳሌ ትናንትና ከነበረው የሚኬል አርቴታ የጨዋታ እቅድ ውስጥ ጨዋታውን ካሸነፈባቸው ፖይንቶች መካከል በተጋጣሚ ቡድን ሜዳ ላይ የነበረው የኳስ ቅብብል ከፍተኛ ነው። አርሰናል ትናንትና በተጋጣሚው ሜዳ ላይ የነበረውን ንክኪዎች ስናይ ወደ 132 የሚጠጋ የፋይናል ሰርድ ቶታል ፓስ አፈጻጸም ነበረው። የኢንተር ሚላንን የመጨረሻው የሜዳ ክፍል የኳስ ቅብብል ብናይ በአርሰናል በ32 ይበለጣል። ከአርሰናል በ32 ያንሳል ማለት ነው። ስለዚህ 32 መፍትሄ የመፈለጊያ የቁጥር ብልጫ ነበረው ማለት ነው አርሰናል። ኢንተር ሚላን ደግሞ 32 መፍትሄ የመፈለጊያ ውስንነት ነበረው ማለት ነው። በአጠቃላይ በፎርዋርድ ፓስ ፔኔትሬሽን ራሱ ብንመለከት አርቴታ ከሚፈልገው የጨዋታ እቅድ አንጻር ትናንትና አርሰናል የመጨረሻው የሜዳ ክፍል ላይ የሚጠጉ የፎርዋርድ ፓስ ፔኔትሬሽኖችን 259 ንክኪዎችን አድርጓል። ፎርዋርድ ፓስ ፔኔትሬሽኖቹ ማለት ነው። በኢንተር ሚላን በኩል ወደ 249 የሚጠጉ የፎርዋርድ ፓስ ነበር የተደረገው። የፎርዋርድ ፓስ አፈጻጸምን ስናይም ጥራቱ የጨመረ ነበር። እንዳውም በአውሮፓ ቻምፒየንስ ሊግ ዘንድሮ 3ኛው ፊገር ሆኖ ነው የምናገኘው። ወደ 61.7 የሚጠጋ አፈጻጸም ነበር። ኢንተር ሚላን በዚህ ላይ ወደ 54.6 ከመቶ የሚጠጋ አፈጻጸም ነው የነበረው። ደካማ አፈጻጸም ነው የነበረው በኢንተር ሚላን በኩል። የረዣዥም ኳስ አጠቃቀሞቹ በተለይም ደግሞ አርቴታ አብዛኛውን ጊዜ እነዚህን ኳሶች ሺፍቲንግ ዘ ፕሌይ ይላቸዋል፣ ወይም ደግሞ የጨዋታን አቅጣጫ መቀየሪያና መገልበጫ ቦታዎች ብሎ የሚያስባቸው ፓሶች ናቸው። በአጠቃላይ 41 ኳሶችን ተጠቅሟል። ከመሃል ከመስመር የሚጠቀማቸው የኳስ ቁጥር መጠኖች ናቸው እነኚህ። በኢንተር ሚላን በኩል ወደ 37 የሚጠጉ ናቸው። በአጠቃላይ አፈጻጸማቸው ደግሞ ከኢንተር ሚላን በ11 መቶኛ ይበልጣሉ ጥራታቸው ማለት ነው። በፓሲንግ አኪሬሲ ኢን ዘ ኦፖነንትስ ሃፍ ላይ በተለይ የኳስ አፈጻጸም ጥራት በተጋጣሚ የሜዳ ክፍል ላይ አርሰናሎች የተሻለ ጥራት ያላቸውን ሽግግሮችን አድርገው እነኚህን ሽግግሮችን ደግሞ አሳድገው ለመሄድ የሞከሩበት ነበረ። በተለይ የመጨረሻው በኦፖነንት ሃፍ ላይ የተደረጉ ንክኪዎች ወደ 227 የሚጠጉ የኦፖነንት ሃፍ ንክኪዎች ማድረግ ችሏል። ከነዚህ ውስጥ ቶታል ፓሱ በፋይናል ሰርድ ውስጥ ያለው ጥራት እንዲሁም የፎርዋርድ ፓሱ አፈጻጸም፣ ከዛ ውጭ ትልቁ ኳሊቲ የሚባለው የፋይናል ሰርድ ኢንትሪዎቹንም ብናይ በቻምፒየንስ ሊጉ ያደገ ቁጥር ያገኘበት ነበረ። ወደ 39 የፋይናል ሰርድ ኢንትሪዎች ነበሩት ትናንትና ሚኬል አርቴታ። የፔናልቲ ኤሪያና እንዲሁም ደግሞ የቶታል ኦፕን ፕሌይ ክሮሶችን ቁጥር ብንመለከተው ወደ 41 የሚጠጋ ነው። ስለዚህ በአፈጻጸም ከተመለከትን የመጀመሪያውን ግማሽ የጨዋታ አፈጻጸም፣ የሁለተኛውን ግማሽ የጨዋታ አፈጻጸም ካየነው የተሻለውን አርሰናል ለመስጠት የሞከረበትና ምናልባት በዘንድሮ የውድድር ዓመት አርሰናል ለሚፈልገው የአውሮፓ ቻምፒየንስ ሊግ ስኬት የሚሆነውን ነገር ለማግኘት የቀረበበት ምሽት ነበር። ለምሳሌ ትናንትና በመከላከል አደረጃጀት ውስጥ የነበረውን የአርሰናል የቡድን አቀራረብ ከተመለከትን ይሄ የመከላከል አደረጃጀት የሰጠው አንድ ዴብዝ አለ። በተለይ በመጨረሻ የመከላከል አደረጃጀት ውስጥ የአውሮፓ ቻምፒየንስ ሊግ አምና ትልቁ ድክመቱ የነበረው አርሰናል የዲፌንሲቭ ሰርድ ሪከቨሪ ሲቹዌሽኖቹ ወይም ደግሞ ሁኔታዎቹ ናቸው። የመከላከል ሶስተኛው ቦታ ላይ የሚሰሩ አፈጻጸሞች ችግር ነበረባቸው። እነኚህ የመከላከል ሶስተኛው ቦታ ላይ የሚሰሩ አፈጻጸሞች ጥራት ያላቸውና አማካኙን የማያግዙ ከሆነ የግብ ጠባቂውን ስህተት የማይሸፍኑ ከሆነ በአውሮፓ ቻምፒየንስ ሊግ የተለያየ የጨዋታ ታክቲክና መንገድ ይዘው ለሚመጡ ቡድኖች የሚሰጠው ምላሽ አይኖርም ማለት ነው። ቡድኑ ትናንትና የዲፌንሲቭ ሰርድ ሪከቨሪዎቹን ብናይ 26 ዲፌንሲቭ ሰርድ ሪከቨሪዎችን መፈጸም ችሏል አርሰናል። ይህ ትልቅ ቁጥር ነው። ምክንያቱም በዚህኛው የጨዋታ ሐሳቤ ከተመለከትነው ይሄንን አክሽን ተግባራዊ ያደረገ ማለት
የዲፌንሲቭ ሶሊዲቲው የመከላከል ጥብቀቱ ለተጋጣሚ ቡድን ክፍተት ለማግኘት በተደጋጋሚ ከሚጠይቀው ቡድን ጋር ያለውን ችግር ይፈታበታል ማለት ነው። ሪከቨሪዎችን ለምሳሌ ብንመለከት ትናንትና አርሰናል ከፍተኛ ቁጥር ያለው ሪከቨሪ ፈጽሟል። በሜዳ ውስጥ የሚታጡ ኳሶች በጣም ወሳኝ ናቸው። እነኚህ የሚታጡ ኳሶች በዲፌንሲቭ ስትራክቸር ውስጥ ያላቸው ሚና በጣም ያደገ ነው። የዲፌንሲቭ ስትራክቸር ቶሎ ተመልሶ መሰረታዊ የሚባለውን የመከላከል ቅርጹን እስከሚያገኝ ድረስ ወይም ደግሞ ለሁለተኛው አጸፋ ራሱን እስከሚያዘጋጅ ድረስ ኳሱን አረጋግቶና ተቆጣጥሮ የሚቆይ ስትራክቸር ወይም ደግሞ ፐርሰናሊቲ ይፈልጋል አርሰናል። ትናንትና 45 ሪከቨሪዎች ነበሩት። የተከላካይ፣ የግብ ጠባቂ፣ የአጥቂና የአማካኝ ሪከቨሪዎችን ነው እያልኩ ያለሁት። ይሄ በአውሮፓ ቻምፒየንስ ሊግ 8ኛው ከፍተኛ የሪከቨሪ ቁጥር ነው በጨዋታ። ኳስ ካጣ በኋላ አንድ ቡድን መልሶ ኳስ ያገኘበት ፊገር የቁጥር መጠኑን ነው እያነሳሁት ያለሁት። አታኪንግ ሰርድ ሪከቨሪዎች ለምሳሌ አርሰናሎች 6 አታኪንግ ሰርድ ሪከቨሪዎችን መፈጸም ችለዋል። በኢንተር ሚላን በኩል 2 ነው የፈጸመው አታኪንግ ሰርድ ሪከቨሪ። በተለይ በማጥቃት እንቅስቃሴ ውስጥ ከሄደ በኋላ አንድ ቡድን የሚያጣውን ኳስ እንደገና ተመልሶ አግኝቶ ወደ ማጥቃቱ የሚያስቀጥልበት አታኪንግ ሪከቨሪ ኢንቲዩሽን ይፈልጋል። እንዳውም አርቴታ በአታኪንግ ሪከቨሪ ኢንቲዩሽን ውስጥ ተጫዋቾች እንዲኖራቸው የሚፈልገው ነገር እንቅስቃሴውን እዛው አፍኖ የማስቀረት ፍላጎት ነው ይላል። ዝንባሌው፣ ግንዛቤው ከፍተኛ መሆን አለበት። ኳሱን እንዲሁ በቀላሉ አቶ የሚመለስ ተጫዋች ወይም ደግሞ ቡድን ሊኖረኝ አይገባም ብሎ የሚያስብ ሰው ነው ሚኬል አርቴታ። እውነትም የፋይናል ሰርድ የመጨረሻው የማጥቃት እንቅስቃሴ ወሳኝ ከሚባሉት ሐሳቦች መካከል ኳስን በቀላሉ አለማጣት የሚለው ነው። ኳስን በቀላሉ የሚያጡ ቡድኖች አብዛኛውን ጊዜ ለመልሶ መጠቃት ወይም ደግሞ መልሶ ራስን አደጋ ውስጥ ለመጣል ቅርብ የሆኑ ቡድኖች ናቸው። ስለዚህ እያንዳንዱ እንቅስቃሴ ላይ እያንዳንዱ ተጫዋች የሚኖረው ኮሚትመንት እጅጉን ያስፈልገኛል ብሎ የሚያምን አሰልጣኝ ነው ሚኬል አርቴታ። ለምሳሌ የሚድ ሰርድ ሪከቨሪዎችና የአታኪንግ ሰርድ ሪከቨሪዎች እንዲሁም የዲፌንሲቭ ሪከቨሪዎች ያንድም ቡድን ስትራክቸር በሚገባ ነው የሚሰሩት። በአጠቃላይ እያንዳንዱን የጨዋታ እሳቤዎች ተግባራዊ ለማድረግ ኳስ እግር ላይ የማቆየት ግንዛቤ ያላቸው ተጫዋቾችና የስትራክቸሩ አጋዥ ተጫዋቾች ያስፈልጋሉ። የነዚህ ተጫዋቾች አለመኖር፣ የነዚህ ተጫዋቾች በእንቅስቃሴ ውስጥ ወሳኙ ተዋናዮች አለመሆን የእንቅስቃሴው አደገኛ ክፍል ነው የሚሆነው። ስለዚህ እነኚህን ተጫዋቾች የእንቅስቃሴው ወሳኙ ሰዎች ማድረግ ሚኬል አርቴታ ይፈልጋል። ለዚህ ነው ቅድም ያነሳውላችሁን ለምሳሌ በማጥቃት እንቅስቃሴ ከሚመርጣቸው የጨዋታ ሐሳቦች መካከል ኮምፓክትነስን ይፈልጋል። ዲፌንሲቭ ላይኖቹ ኮኔክትድ የሆኑ እንዲሆኑ ይፈልጋል። የተነጣጠሉ መሆን የለባቸውም ብሎ ያስባል። አብዛኛውን ጊዜ የዲፌንሲቭ ላይን ስትራክቸር በመከላከል እሳቤ ውስጥ ያሉ ተጫዋቾች ብቻ አይደለም የሚሰሩት። ከመከላከል እሳቤ ባለፈ የአማካኝና የአጥቂ ክፍል ተጫዋቾች የሚከላከሉበትም ስትራክቸር የተከላካይ መስመር ክፍሉን ጥብቀት ይወስኗል። ስለዚህ እነኚህ ተጫዋቾች ኮምፓክት መሆን አለባቸው። ለምሳሌ የትናንትናውን የአማካኝ ክፍል አጠቃቀም ብንመለከት የነኚህ ተጫዋቾች የረዥም ሬንጅ የሚባለው አቋቋማቸው ከ4 ሜትር ወይም ደግሞ ከ5 ሜትር የበለጠ አይሆንም። ምክንያቱም ረዥሙን ስፔስ በሰጠው ቁጥር ለተቃራኒ ቡድን ረዥሙ ስፔስ አንድ ቡድን በሜዳ ውስጥ ላጋጠመው ጫና ምላሽ እየሰጠበት የሚሄድ ብሪዚንግ አይዲያ ነው የሚሰጠው። ስለዚህ ይህን ብሪዚንግ አይዲያ መፍጠር አይፈልግም። አታክ አሴ ዩኒት፣ ዲፌንድ አሴ ዩኒት ነው የሚላቸው። ሊሚትድ የሆነ ሴንትራል ፕሮግሬሽን ለተጋጣሚ ቡድን ስጥ ነው የሚለው አርቴታ። ትናንት የነበረው ኢንተር ሚላን የተቸገረው ያ ነው። ካስቆጠረው ጎል ውጭ ባሉት እንቅስቃሴዎች አንዳንድ የሚሄድባቸው ሽግግሮቹ አርሰናሎች
ሊሚትድ የሆነ ስፔስ መስጠት ሲያቆሙ ብቻ ነበር የሚያገኘው። ትናንት አርሰናል ፈቅዶ ነው ለኢንተር ሚላኖች ስፔስ የሚሰጥ የነበረው እንጂ የአርሰናል ኮምፓክት የሆነ የሜዳ ላይ አፈጻጸም የሚፈልጉትን የሜዳ ፕሮግሬሽን የሚፈልጉትን የእንቅስቃሴ እድገት እየሰጣቸው እንዳልነበረ በሚገባ ተመልክተንበታል። ፕሬሲንግ ላይ ለምሳሌ አርሰናል ኦርጋናይዝድ ነው። ትናንትና ኦርጋናይዝድና ኮንሲስተንት ነው። የአርሰናል የዘንድሮ የአውሮፓ ቻምፒየንስ ሊግ ትልቁ ኳሊቲ እንደውም በቻምፒየንስ ሊግ ቡድኖች ውስጥ የቻምፒየንስ ሊግ ሪፖርቶችን ስንመለከት አርሰናል ኦርጋናይዝድና ኮንስታንት የሆነ የፕሬሲንግ ማሽን ቡድን ሆኗል። ትሪገርድ የሚደረግበት ወይም ደግሞ ሐሳቡ አይዲያው የሚቀሰቀስበት ስፔሲፊክ የሆኑ ፖይንቶች አሉ። ለምሳሌ ትናንት ባክዋርድ ፓሶችን በተደጋጋሚ ያደርጉ ነበር። ባድ ተቾችን ለማስወገድ ወይም ደግሞ እነኚህ መጥፎ የሚባሉ ለተጋጣሚ ቡድን የጨዋታ ሐሳብ ትሪገር ፖይንት ወይም ደግሞ የመነሻ ሐሳብ የሚሰጡ እንቅስቃሴዎች እንዳይኖሩ ወደ ኋላ መመለስን ሪፕሮሰስ ማድረግን መፍትሄ አድርጎ ነበር የሚቆጥሩት። ሪፕሮሰስ ማድረግ የመፍትሄው አካል የሚሆንበት ዋነኛው ምክንያት ምንድን ነው? በሜዳ ውስጥ ለታጡት እቅዶች የሚሰጥ ቁልፍ ስለሆነ። አርሰናል አሁን ትልቁ ቁልፍ የነበረው በትናንትናው ጨዋታ ሪፕሮሰሲንግ ላይ የተሻለ ቡድን ነበር። ከኢንተር ሚላን የተሻለ ቡድን ነበር። ሪፕሮሰስ በሚያደርግባቸው ሐሳቦች ውስጥ ሁሌም ቢሆን መፍትሄ ይፈልጋሉ። ለምሳሌ ኢንቨርት እያደረጉ የሚገቡ ተጫዋቾች ነበሩ። ልክ እንደነ ሉዊስ ኬሊ አይነት ተጫዋቾች በእነኚህ ሐሳቦች ውስጥ ይመጡና ኢንቨርት አድርገው የተጫዋች ቁጥር ጥራትን ጨምረው በሜዳ ውስጥ ያጋጠማቸውን ጫና እንዲመልሱ ወሳኙን ስራ ከሚሰሩ ተጫዋቾች መካከል ይገኛሉ። pushing into the center of the midfield and create numerical advantage ነው የሚለው አርቴታ። ተከላካዮችም ቢሆኑ የተከላካይ መስመር ተጫዋችነት ባህሪያችሁ የሚሰጣችሁ የስትራክቸር ሁኔታ ቢኖርም እናንተ ግን እስከ አማካኝና እስከ አጥቂ የመሄድ ግን ነፃነት አላችሁ ነው። ለዚህ ነው ባሳለፍነው የውድድር ዓመት ትናንትና እንደገጠመው አይነት ኢንተር ሚላን እንዲሁም እሱ ራሱ አርቴታ እንደሰራው አይነት አርሰናል the wider center back የሚለው አይዲያ መጥቶ የነበረው። ትናንት ስትመለከቱ ለምሳሌ የተከላካይ መስመር ተጫዋቾች የአጥቂ ክፍል ተጫዋቾች ናቸው፣ ተስፋፊዎች ናቸው። የሚፈልጉት የቀኙንና የግራውን ኮሪደር የሚድ ሰርዱን እንዲሁም የአታኪንግ ሰርዱን ጆይን ማድረግ ነው። ተቀላቅለው የማጥቃት እንቅስቃሴው አካል መሆን ነው። ለምሳሌ አርሰናል የማጥቃት እንቅስቃሴ መነሻ አብዛኛውን ጊዜ አማካኝ ክፍል ተጫዋቾች ብቻ አይሆኑ። የመሃል ተከላካዮች በሚፈጥሩት ኤርሊ ፕሬሲንግ ወይም ደግሞ ቅድመ የእንቅስቃሴ ጫና ሁለተኛውና ሶስተኛውን የሜዳ ክፍል ትሪገር ያደርጉታል። ከኋላ በሚነሱባቸው ኢንሳይዝ በሚደረጉ ሐሳቦች የአማካኝና የአጥቂ ክፍል ተጫዋቾች የማጥቃት ነፃነታቸው ይጀመራል። የማጥቃት ነፃነትን የተከላካይ መስመር ተጫዋቾች ጀመሩት ማለት የአንድ ቡድን ሁለንተናይ የማጥቃትና ሁለንተናይ የመከላከል አደረጃጀት ለተጋጣሚ ቡድን አስቸጋሪ ይሆናል ማለት ነው። ለምሳሌ ትናንትና በፖዚሽናል ፍሉዲቲ ከተመለከትነው በተደጋጋሚ ከቀኝ ወደ ግራ የሚገቡ ከግራ ወደ ቀኝ ከኋላ ወደ ፊት ከፊት ወደ ኋላ የሚመጡ ተጫዋቾችን ሁኔታ ከተረዳ ነውና ጌሙን ወደ ኋላ ተመልሰን ካየነው በግልጽ አርሰናል እየተጠቀመው የነበረው የጨዋታ ስትራቴጂ ስኬት ሊያደርሰው እንደሚችል ማወቅ ይቻላል። ለምሳሌ ትናንት ኤቤሬቺ ኤዜ ተቀይሮ እስከወጣበት ሰዓት ድረስ እየተመለሰ የመሃል የተከላካይ መስመር ክፍል ተጫዋቾች ጥለውት የሚሄዱትን ስፔስ ለመሸፈን ከዚህ በፊት ከነበረው ደካማ ኮሚትመንት ያደገ ኳስ የማስጣል ሪከቨሪ ሲቹዌሽኖች ውስጥ ይገኝ ነበር። ይህንን ኮሚትመንት ነው የሚፈልገው የነበረው አርቴታ። ከዚህ በፊት ለምንድነው ኤቤሬቺ ኤዜን ያስቀመጠው? ምክንያቱ ምንድነው የሚል ጥያቄ ይነሳ ነበር። ኤቤሬቺ ኤዜ ተቆርጦ የጠፋ ስኪል ነበረው። ይሄ ስኪሉ ዲፌንሲቭ ሪከቨሪ ላይ ያለው ትጋት ነው። ትናንት በዲፌንሲቭ ሪከቨሪ ትጋት ከተመለከትነው የተሻለ ሪከቨሪው ጥሩ ሆኖለታል። የተሻለ ሪከቨሪው እያደገ ነው። የቡድን የማጥቃትም ሆነ የመከላከል ዲሲፕሊኑ
ከዚህ በፊት ከነበሩት የጨዋታ እሳቤዎች የተለወጠ ሆኗል። ዙቢሜንዲን ሲያግዝ እንዲሁም ሚኬል ሜሪኖን እንዲሁ ተደርቦ ወደፊት እንደሄድና እሱ ጥሎት የሄደውን ስፔስ ለመሸፈን የሚያደርገው ጥረት የሉዊስ ስኬሊና የዩሪን ቲምበርን የማጥቃት እንቅስቃሴ ተከትሎ የሚፈጠሩ የተከፈቱ ሌኖችን ለመዝጋት የሚያደርጋቸው ኮሚትመንቶች አርቴታን ትናንትና አስደስተውታል። አርሰናል በኢንድለስ ሮቴሽንና በኢንድለስ ሙቭመንት ውስጥ ያለ ቡድን ነው። ይሄ ነው የአርሰናል ትልቁ ውጤታማ ጉዞ የሆነው ዘንድሮ። አርሰናል ለተጋጣሚው ቡድን አስቸጋሪ የሚሆነው ኢተገማች የሆነ ቡድን መሆኑ ነው። አርሰናል በቻምፒየንስ ሊግ በዚህ ኳሊቲ በዚህ የተጫዋቾች የሜዳ ላይ አፈጻጸም የተገኘ ፐርፌክት ቲም ሆኗል ዘንድሮ። ምናልባት ከዚህ በፊት የነበረው የሪያል ማድሪድ ስኬታማነት፣ የቻምፒየንስ ሊግ ስኬታማነት፣ ከዚህ በፊት የነበረው የነ ባየር ሙኒክ የቻምፒየንስ ሊግ ስኬታማነት ባህሪን እየተላበሰ መጥቷል። ባሳለፍነው የውድድር ዓመት የነበረው አርሰናል የጎደለው የስኳድ ዴፕዝ ዘንድሮ በሚፈለገው ጥራትና ልክ ላይ ነው ያለው። ስለዚህ ትናንትና የነበረው አርሰናል ኢንተር ሚላንን ያሸነፈበት ወይ ዘንድሮ ረዥም ርቀት እንደሚጓዝ በቻምፒየንስ ሊጉ ያሳየበት ምሽት ነበረ። ስለ ቻምፒየንስ ሊግ የትናንትና የምሽት ጨዋታዎች ያነሳሁት ሐሳብ ይህንን ይመስል ነበረ። እናንተ እንዴት አያችሁት? እስኪ ሐሳብ ስጡበት። ጥሩ ጊዜ ይሁንላችሁ።